ኪዳን ማለት በሁለት አካላት መካከል የሚደረግ ውል፣ ስምምነት፣ ተግባቦት ማለት ነው። አባታችን አቡነ ኤልሳ የኢትዮ ሱማሌ ሀገረ ስብከት እንዲሁም የምስራቅ አርሲ ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል፣ ክቡር አባታችን ሊቀ ካህናት እንዲሁም የሀገረ ስብከቱ ዋና ስራ አስኪያጅ፣ ክቡራን የሀገረ ስብከቱ የመምሪያ ኃላፊዎች፣ ክቡር አባታችን መላከ አሚን ቆሞስ አባ እንዳለ የዚህ ደብር አስተዳዳሪ፣ ክቡራን የአድባራት የገዳማት አስተዳዳሪዎች፣ ሊቃውንተ ቤተ ክርስቲያን፣ ምዕመናን ወምዕመናት በልዑል እግዚአብሔር ፍጹም ሰላም እንደምን አደራችሁ? ኧረ ማደር ቀላል አይደለም። እንደምን አደራችሁ? እንደምን ለዚህ ሰዓት ደረሳችሁ? አሜን። እንድናመሰግን የረዳን የፈቀደልን በቤተልሔም በተዋረደ ቦታ ተወልዶ ውልደታችንን፣ ተሰዶ ስደታችንን፣ ተርቦ ረሃባችንን፣ ተጠምቶ ጥማታችንን፣ ተገርፎ ግርፋታችንን፣ ተሰቅሎ ስቅላታችንን፣ ሞቶ ሞታችንን ከኛ ያራቀልን፣ በልዩ ትንሣኤው ትንሣኤያችንን የሰበከልን የትንሣኤያችን በኩር የድንግል ማርያም ልጅ አምላክ ወልድ አምላክ ኢየሱስ ክርስቶስ ስላደረገልን ነገር ሁሉ ክብር ምስጋና ይድረሰው። የሚበላውን ያፈራችልን፣ የሚጠጣውን ያስገኘችልን፣ የነቢያት ትንቢት፣ የሐዋርያት ስብከት፣ የሰማዕታት እናት፣ የደናግል የመነኮሳት አለኝታ ትምክህት፣ ራማዊ መልአክ ቅዱስ ገብርኤል በብስራቱ፣ ቅድስት ኤልሳቤጥ በሰላምታዋ፣ አባ ሕርያቆስ በቅዳሴው፣ ቅዱስ ኤፍሬም በውዳሴው፣ አባ ጊዮርጊስ ዘጋስጫ በሰዓታቱ፣ ቅዱስ ያሬድ በድጓው ያመሰገኗት ያከበሯት እመ አምላክ ወላዲተ አምላክ ሰዓሊተ ምሕረት አቁራሪተ መዓት መዝገበ ረድኤት ንጽሕተ ንጹሐን ክብርተ ክቡራን ድንግል ማርያም ክብር ምስጋና ይድረሳት። ጻድቃን ሰማዕታት ቅዱሳን መላእክት እንደየክብራቸው እንደየማዕረጋቸው የተመሰገኑ ይሁኑ። ወኢይትከሀድ ኪዳነ ዘጽኑ፣ እርግጠኛው ኪዳን አይካድም። የቅዱስ ጳውሎስ መልእክት ለገላትያ ምዕመናን ምዕራፍ 3 ቁጥር 15 እንደ እግዚአብሔር መልካም ፈቃድ በሚኖረን ጊዜ የምንነጋገርበት የትምህርታችን ርዕስ ነው። ኢየአቢ ወኢይትከሀድ ኪዳነ ዘጽኑ፣ እርግጠኛውን ኪዳን ማንም አይክድም አይጨምርበትም ይላል ሐዋርያው። ቃሉ ከኔ ቀጥላችሁ በሉት። እርግጠኛውን ኪዳን በሉት። ማንም አይክድም አይጨምርበትም። አይክድም አይጨምርበትም። እንደ እግዚአብሔር መልካም ፈቃድ በዚህ ቃል መነሻ ነው የምንማማረው። አምላካችን እግዚአብሔር ምስጢሩን ጥበቡን ይግለጽልን። የዛሬው በዓል የቃል ኪዳን በዓል ይባላል። የምን በዓል? የምን በዓል? የቃል ኪዳን። ኪዳን ማለት በሁለት አካላት መካከል የሚደረግ ውል፣ ስምምነት፣ ተግባቦት ማለት ነው። ውል ነው፣ ስምምነት ነው፣ ተግባቦት ነው። በሁለትና ከዚያ በላይ በሆኑ አካላት መካከል በሁለትና ከዚያ በላይ ብቻን ኪዳን የለም። ኪዳን ከሁለትና ከዚያ በላይ ባሉ ሰዎች መካከል የሚፈጸም ስምምነት ነው፣ መግባባት ነው። ቅዱስ ዮሐንስ አፈወርቅ ድንበር ነው ይላል። ምንድነው? ድንበር ነው። ከዚያ አትለፍ፣ ከዚያ አትትረፍ፣ ይሄ ለአንተ ይሄ ለእኔ ተብሎ የሚቆም ጽኑ ነው። ይህንን ነው እንግዲህ ቅዱስ ጳውሎስ ወኢይትከሀድ ኪዳነ ዘጽኑ፣ እርግጠኛው ኪዳን ደግሞ የሚካድ አይደለም ይላል። ምን አይነቱ ኪዳን? እርግጠኛው ኪዳን። እርግጠኛው ኪዳን ያለው በሰውና በእግዚአብሔር መካከል የሚፈጸመው ውል ማለት ነው። በማን? በሰውና በእግዚአብሔር መካከል የሚፈጸመው ውል፣ በሰውና በእግዚአብሔር መካከል የሚፈጸመው ስምምነት፣ በሰውና በእግዚአብሔር መካከል የሚደረሰው ተግባቦት አይካድም ማለት ምን አይልም? አይጨመርበትም ማለት ምን አይባልበትም? አይጨመርበትም። እግዚአብሔር ወልዶ ፈቅዶ ለሰው ልጅ በሰጠው ቃል ኪዳን ላይ መጨመር የለም መቀነስም የለም። መጨመር የለም መቀነስም የለም። ያንን ኪዳን መጠበቅ ነው። ምን ማለት ነው? መጠበቅ ነው። ኪዳን ከጠበቁት ይጠብቃል፣ ካፈረሱት ያስቀጣል።
ኪዳን የሚጠበቅ ነው። ልንጠብቀው የሚገባ ጉዳይ ነው። እግዚአብሔር እኛን ለማዳን በሶስት ነገሮች ላይ ኪዳንን ፈጽሟል። በስንት ነገሮች ላይ? በስንት ነገሮች ላይ? በሶስት ነገሮች ላይ፣ በሶስት አካላት ላይ እኛ የሰው ልጆች ከሕጉ ከፈቃዱ እንዳንርቅበት በፈቃዱ እንድንመላለስ በሶስት አካላት ላይ ጽኑ የሆነ ኪዳንን አድርጓል። በስንት አካላት ላይ? በሶስት አካላት ላይ። አንደኛው እግዚአብሔር ኪዳንን የፈጸመው ከቦታዎች ጋር ነው። ከምኖች ጋር ነው? ከቦታዎች ጋር ቃል ኪዳን አድርጓል። ከቦታዎች ጋር በቦታዎች ኪዳንን አድርጓል። በዚህ በመጽሐፈ ዜና መዋዕል ካልዕ ምዕራፍ 7 ቁጥር 12 ጀምረን ስንመለከት ታላቁ ንጉሥ ሰሎሞን የመጀመሪያውን ቤተ መቅደስ በድንኳን የነበረውን ለ300 ዓመት እና ከዚያ በላይ ታቦተ ጽዮን በድንኳን ከቆየች በኋላ የመጀመሪያውን መቅደስ ሰርቶ ጨረሰ። እንደጨረሰ በኪሩቤል ስዕል ፊት ድፍት ብሎ ጸለየ። በማን ፊት? በኪሩቤል ስዕል ፊት፣ በቅዱሳን ስዕላት ፊት ተደፍቶ መስገድ በቅዱሳት መጻሕፍት የተፈቀደ ነው። አባቶቻችንም ሲያደርጉት የነበረ ስርዓት ነው እና ድፍት ብሎ አልቅሶ ጸለየ። እግዚአብሔርም ልመናውን ሰማውና እግዚአብሔር ተገለጠለት። እንዲህ አለው ሰሎሞን ይህንን መቅደስ ይህንን ቦታ ለራሴ ቀድሻለሁ። ምን ብያለሁ? ቀድሻለሁ። ማንም ተጨንቆ ተቸግሮ አዝኖ ወደዚህ ሊመጣ በዚህ ቦታ ቢጸልይ እኔ ጸሎቱን በሰማይ እሰማለሁ አለ። በቦታው ቃል ኪዳን አደረገ። እዚህ ቦታ መጥቶ የሚጸልየውን ሰማያት ዝናብን እንዲያዘንቡ ባዝ ሕዝቡ መጥተው ቢለምኑኝ በዚህ ቤት ለሚለመነው ልመና ዓይኔ ይከፈታል፣ ጆሮዬም ያደምጣል፣ ሐሳቤና ልቤ በዚህ ቤት ይኖራል አለ። በቤት ይኖራል። ይሄ ከቦታዎች ጋር የተደረገ ቃል ኪዳን በዚህ ቤት ይኖራል። እርግጠኛ ቃል ኪዳን። ጆሮ በዚህ ቤት ለሚጸለይ ጸሎት ይከፈታል። እርግጠኛ ኪዳን ነው። አይካድም፣ አይካድም፣ አይጨመርበትም፣ አይቀነስበትም። የንጉሥ ውል ይለዋል ቅዱስ ዮሐንስ አፈወርቅ። ከእግዚአብሔር ወደ ሰው ልጅ የተደረገው ቃል ኪዳን የንጉሥ ውል ነው ይላል። የንጉሥ ቃል ኪዳን ደግሞ ንጉሥ በምድር ላይ ያለ አይሻርም። እግዚአብሔር ደግሞ ዘላለማዊ ንጉሥ ስለሆነ የሚሻር ኪዳን የለውም ማለት ነው። የሚሻር ኪዳን የለውም። ዘላለማዊ ንጉሥ ነው። ስለዚህ በዚህ ቤት ለሚጸለይ ጸሎት እግዚአብሔር ልመናን እንደሚሰማ ቃል ኪዳን ገባ። ምን ገባ? ቃል ኪዳን ገባ። በስሙ የተጠሩ ሰዎች አለ። በስሙ የተጠራን እኛ በመቅደሱ መተን ኪዳን እንፈጽማለን። ዛሬ በጣም በብዙ ቦታዎች የተሰጠ ኪዳን እንሰማለን አይደለም? በይበልጥ በቅዱሳን አማካኝነት በጸለዩበት ቦታ ቃል ኪዳን ተሰጥቶ እንሰማለን። ለምሳሌ በሀገራችን በኢትዮጵያ በጣም ዕውቅ ከሆኑ ገዳማት መካከል አንዱ ደብረ ሊባኖስ። ደብረ ሊባኖስ በቦታው የተሰጠ ልዩ ኪዳን አለ። እንዲህ ይላል ጻድቁ አባታችንን ቃል ኪዳን ሲገባላቸው፣ እኔ ኪዳን ዛሬ በየቀኑ የምታዩት ኪዳን ነው። ሞተን ኋላ በሰማይ የምናረጋግጠው ኪዳን አይደለም። ዛሬ በምድር ላይ እያለን ነገ ሄዳችሁ ተነገ ወዲያ ሄዳችሁ የምታረጋግጡት ኪዳን ነው። እንዲህ ይላል ከጉሮንት እስከ ሸመን ወንዝ የተቀበረውን እምርልሃለሁ። በዚህ በአንተ በጸለይክበት ገዳም እነሆ ሰው ጾሙን ያድር አይደለም ሰው ይቅርና ምድሪቷ ጾሟን አታድርም ይላል። ምድሪቷ ትመገባለች፣ ምግብ ይሰጣታል። የአጋጣሚ ሆኖ የተማርኩት እዚያ ነውና መጀመሪያ ተወልጄ ያደኩበት ደብር ተክለ ሃይማኖት ነው አጥበውና ገርሙን ሳነብ ኖሬያለሁ። በየቀኑ ሰው የሚሞት ከሆነ የሰው ያልቅም ነው ቀን ነው። እሺ ይሄ እኔ አመለካከት ነው በወቅቱ እና ቅኔ ለመማር ወደዚያ ሄጄ ልክ ገርሙን ስሰማው ሳነበው ስለነበረ በየቀኑ ሰው ይሞታል አይሞትም የሚለውን ለማረጋገጥ እዚያ ፍትሐት ቤት ይባላል ሄጄ እቀመጣለሁ። ይመጣል ይቀበላል፣ ይመጣል ይቀበላል። አንድ ቀን 10 ሰዓት ሆነ ሰው አስከሬን ሳይመጣ ምድሪቷ ሳትበላ ማለት ነው። አይ ዛሬስ ገርሉ እንደው ይዋሽ ነው አልኩ። እኔ ነኝ እሺ ገርሉ አይዋሽ። ለምን ገርሉ በየቀኑ ምን ይላል? ምድሪቷ ትበላለች ይላል አይደለ?
ልክ 10 ሰዓት ከሩብ ላይ አስከሬን መጣ። ወዲያው ተከታተለና ሌላ መጣ። 12 ሰዓት ሳይሆን 2 ሰው ተቀበረ። ከዚያን በኋላ እዛች ቦታ ደርሼ አላውቅም። ለምን ካላችሁ አንድ ቀን የጎደለ ማሙያ ላለመሆን ነው። አይቀርም አይደል? በቃ ምድሪቷ እውነቴን ነው የምላችሁ ድምቅ ይላል። እስከ 50 ትውልድ እስከ 15 ትውልድ እስከ 10 ትውልድ ብርልሃለሁ የሚለው የቅዱሳኑን ቃል ኪዳን ስትመለከቱ እኔ በጣም የሚደንቀኝ እንደው ደብረ ሊባኖስ ከተነሳ አንድ ታሪክ ልጨምርላችሁ ይለናል። የሁላችን ኩራት ስለሆነ የማውቀውን ታሪክ ነው የምነግራችሁ። አንድ ሰው በጣም ገድለ ተክለ ሃይማኖትን ያውቃል፣ ቃል ኪዳኑን ያውቃል። ምግባሩ ግን ብልሹ ነው። ምግባሩ ምንድነው? ብልሹ ነው። ሕይወቱን በኃጢአት ዘፍቆ የሚኖር ሰው ነው። ልክ ሲሞት ሲል ምን አለ መሰላችሁ? ደብረ ሊባኖስ ወስዳችሁ ቅበሩኝ አለ። የት ወስዳችሁ ቅበሩኝ? የት ወስዳችሁ ቅበሩኝ? ደብረ ሊባኖስ ወስዳችሁ ቅበሩኝ አለ። ወስደው ቀበሩት። በተቀበረ በሶስተኛው ቀን አስከሬኑ ወጥቶ ቤቱ መጣ። የተደረገ ነገር የምነግራችሁ ምክንያቱም ይኸውላችሁ የቅዱሳን ቃል ኪዳን እኛን የሚያግዘን በድካማችን በምንሰራው ኃጢአት ስጋዊ ፍላጎታችን አይሎብን እኛ ልናደርገው ያልቻለውን ቅድስና የጎደለንን ነገር እንዲሞሉልን እንጂ እንደው ዝም ብለን ምንም ጽድቅ ሳንሰራ ሳንጾም ሳንጸልይ ሳንሰግድ ካናስቀድስ ወደ ቤተ እግዚአብሔር ሳንመጣ ዝም ብለን ክርስቲያን ነው በሚል መደዴ ሆነን በዝሙት በርኩሰት በመዳራት በጥል በክርክር በአድመኝነት በመለያየት በክፋት በተንኮል የኖርነው ነው። ይኸውላችሁ ደክሞን ያልቻልነውን ነው። አያችሁ ደክሞን ቃል ኪዳኑ የሚያግዘን ለዚያ ነው። ምክንያቱም ጽድቅ ተጋድሎ ይጠይቃል። ቅድም የእግዚአብሔር መንግሥት ለመውረስ ተጋድሎ ይጠይቃል። ነገር ግን ያንን ካልቻል በአቅማችን እየጾምን በአቅማችን እየጸለይን የቅዱሳን ቃል ኪዳን ደግሞ አጋዥ ይሆናል ማለት ምን ይሆናል? አጋዥ ይሆናል። ዝም ብሎ በኃጢአት ውስጥ ተዘፍቆ በዚህ ብቻ ድናለሁ ማለት አንዳንድ ጊዜ እግዚአብሔርንም መፈታተን ነው። ማንን መፈታተን ነው? የቅዱሳኑንም ቃል ኪዳን ማቃለል ነው። እውነት ለመናገር ማቃለል ነው። የተሰጣቸውንም ክብር ማቃለል ነው የሚሆነው እና ለቦታዎች የተሰጠ ቃል ኪዳን አለ። ለምን አሁን ልክ በደብረ ሊባኖስ የተሰጠ ቃል ኪዳን አለ። በቃ የተቀበረው ንምርላል መሬት ለምሳሌ ገድለ ዜና ማርቆስን ስናነብ በዜና ማርቆስ እንዲህ ይላል፣ ደብረ ብስራትን የረገጠው ንስሐ ሳይገባ አልጠራውም ይላል። እንዴት ደስ ይላል በእውነት! ምን ሳይገባ? ንስሐ ሳይገባ ደብረ ብስራት የጻድቁ አጽም ያረፈበት ቦታ ነው። ንስሐ ሳይገባ አልጠራውም። ንስሐ እስኪገባ ድረስ እታገሰዋለሁ። ምናልባት የሰውዬ በልከኝነት ከኖረ ግን እግዚአብሔር እንግዲህ ለቅዱሱ ሌላ ይፈጥርለታል፣ ሌላ ይሰጠዋል፣ ሌላ ወዳጅ ያበዛለታል ማለት ነው። እና ለቦታዎች የተሰጠ ኪዳን አለ። ለምኖች የተሰጠ? ለቦታዎች የተሰጠ ኪዳን አለ። ሁለተኛው ኪዳን በሚስጥራት የሚፈጸም ኪዳን ነው። በምን የሚፈጸም ኪዳን ነው? በሚስጥራት የሚፈጸም ኪዳን ነው። ለምሳሌ በብሉይ ኪዳን በታቦቱ ላይ የተጻፈውን ሕግ በመጠበቅ እግዚአብሔር ከሕዝቡ ጋር ቃል ኪዳን አድርጎ ነበረ። በመሥዋዕቱ ቃል ኪዳን አድርጎ ነበረ። በሚሰዋው በግ፣ በሚሰዋው ወይፈን፣ በሚረጨው ደም፣ በሚጤሰው ስብ እግዚአብሔር ቃል ኪዳን አድርጎ ነበር። በብሉይ ኪዳን ሕዝቡን ከጥፋት ለማትረፍ ከሞት ለመታደግ ከሕዝቡ ጋር በመሥዋዕት ቃል ኪዳን አድርጎ ነበረ። ቅድም በነገርኳችሁ በሚታረደው በግ ለእያንዳንዱ የስርየት የብፅዓት የኃጢአት እየተባለ እግዚአብሔር በዛ በኩል ሕዝቡን እንዲምር ኪዳን ገብቶ ነበር። በዛ በኩል በሚቀርበው መሥዋዕት በኩል ይምር ነበረ። ለዚህ ነው በጣም ብዙ መሥዋዕት እስከ ማቅረብ ድረስ ደርሱ ነበረ። ለምሳሌ በዚህ በብሉይ ኪዳን በጣም ብዙ መሥዋዕት በማቅረብ የሚታወቀው ንጉሥ ሰሎሞን አለ። ከሱ ግን የሚበልጠው ንጉሥ ኢዮስያስ በጣም ትልቅ መሥዋዕት አቅርቧል። ሕዝቅያስም እንደዚሁ በጣም ብዙ መሥዋዕት አቅርቧል። በይበልጥ በአንድ በዓል እስራኤላውያን ከ200,000 በላይ መሥዋዕት ጭምር አቅርበው የሚያውቁበት ጊዜ አለ። ያው እንግዲህ እግዚአብሔርን በመሥዋዕታቸው ብዛት ለመለማመን ነው ወደ ኃጢአት ሲሄዱ እና ብዙ መሥዋዕት ያቀረቧል። በጣም ብዙ በግ፣ ብዙ
ፈሰሰ፣ ብዙ ፍየል ወደ ጫካ ተለቀቀ፣ ዋኖሱ እርግቡ ስለ ሰው ሁሉ ተሰዋ። ይህ ሁሉ ኪዳን ነበር። ምን ነበር? ኪዳን ነበረ። በዚህ ሁሉ እግዚአብሔር ገጸ ምሕረቱን ይለምንላቸው ነበረ። ወደ አዲስ ኪዳን ስንመጣ ግን እግዚአብሔር ከኛ ጋር የገባው ቃል ኪዳን በስጋውና በደሙ ነው፣ በራሱ ነው። በስጋውና በደሙ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው። ይሄ ኪዳን ነው። በእውነት በሚስጥራቱ የሚፈጸም ኪዳን ነው። ስጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት የለውም። አያችሁ፣ ጽኑ ኪዳን ነው። ምን አይነት ኪዳን ነው? ጽኑ ኪዳን። ያለ ስጋው ደሙ ድነት የሚባል ነገር ነው። ወደ እግዚአብሔር መንግስት ለመብላት የተቆረሰልንን ስጋ የፈሰሰልንን ደም መቀበል ያስፈልጋል። ከዚህ ውጭ ድነት የለማ። ለዚህ ነው ቤተክርስቲያን አንድ ምዕመን ወደ ህብረቱ ሲመጣ ታጠምቀዋለች፣ ሜሮን ትቀባዋለች፣ ታቆርበዋለች። ምክንያቱም የመዳኛውን ተለማ ታስይዘዋለች። የመንፈስ ቅዱስ ተለማ ይለዋል፣ መዳኛውን ትሰጠዋለች። ኪዳኑ እሱ ነው። በዚህ እኮ ነው ወደ ደም ሳይፈስ ስርየት የለም፣ ምልክት ያለበትን አትንካ የሚሉ ቃላት የተጻፉ እንደዚህ ነው። ምልክት ያለበት ምልክታችን እሱ ነው፣ ስጋውና ደሙ ነው። ደም ሳይፈስ ስርየት የለም ማለት እኖ በክርስቶስ ደም ስርየትን ገንዘብ እናደርጋለን ማለት ነው። በፈሰሰልን ደም በተቆረሰልን ስጋ ትምክህትን ገንዘብ እናደርጋለን። የምንመካበትን ኪዳን እንይዛለን። ሊቁ ጠርጡልያኖስ እንደገለጸው ክርስቶስ ክርስቲያኖችን አላውቃችሁም ብሎ አይክዳቸውም፣ አካሉን ይክድ ዘንድ አይችልምና ይላል። ምኑን ይክድ ዘንድ? አካሉ የምንሆንበት ምስጢር ነው። እሱን የምንዋሃድበት የኪዳን ጽኑ ኪዳን አለው ቅዱስ ጳውሎስ። ይህንን ኪዳን ማንም አይክድም ማለት በስጋው ደግሞ እኛን እንደሚዋሃድ ስጋዬን የበላ በሱ እኖራለሁ እሱም በእኔ ይኖራል ብሎ የተካሄደው ኪዳን ነው። ይህ በሚስጥራቱ የሚፈጸመው ኪዳን ነው። ሶስተኛው ኪዳን ለወዳጆቹ የሰጣቸው ኪዳን ነው። ለማን? ለወዳጆቹ ለሰው ልጆች። በሶስት መልኩ ነው ኪዳን የተሰጠው ለወዳጆቹ ለሰው ልጆች። ከብሉይ ኪዳን እስከ አዲስ ኪዳን ድረስ ከነቢያት ዘመን እስከ ሐዋርያት ዘመን፣ ከሐዋርያት ዘመን እስከ አበው እስከ መነኮሳት ለነዚህ ሁሉ የገባው ኪዳን አለ። መዝሙረኛው ዳዊት ኪዳነ ተካሄድኩ ምስለ ሕሩያኔ፣ ከመረጥኳቸው ጋር ቃል ኪዳንን አደረግኩ እንዳለ። ምን ካልኳቸው ጋር? ከመረጥኳቸው ጋር። በነገራችን ላይ ቦታውንም መርጦ ነው ኪዳን የሰጠው አይደል? መርጦ ነው። ያልመረጠውን ቦታ ኪዳን አይሰጠው። ያልመረጠውን ቦታ ለቅድስና ያደርገው። ዓለም በመላው እግዚአብሔር ናት፣ ግን ደግሞ ለሱ የመረጠው ቦታ አለ። ለእግዚአብሔር ምን በመላ ዓለም ነው ሁሉ ለነብሩ ውስጤታ ይላል መዝሙረኛው ነው። ምን በመላው የእግዚአብሔር ናት። በምድር የሚኖረው ሁሉ የእግዚአብሔር ነው፣ ግን ደግሞ ለእግዚአብሔር የተለየ ነገር ደግሞ አለ። ሁሉ የእርሱ ቢሆንም ግን ለእርሱ ደግሞ ይመርጠዋል። የእሱ ነው፣ ግን ለእርሱ የሚመርጠው ነገር አለ። ለምሳሌ ለኛ እግዚአብሔር ፈጣሪያችን ብቻ አይደለም አይደል? አምላካችንም አባታችንም ነው አይደል? እግዚአብሔር ለፍጥረታት ሁሉ ፈጣሪ ነው። ለጦጣውም፣ ለድንጆሮውም፣ ለእንስሳውም፣ ለሚያምነውም፣ ለማያምነውም፣ ለአይዋፉም፣ ለየብሱም፣ ለባህሩም ፈጣሪ ነው አይደል? በዚህ ፈጣሪ ነው። ወደኛ ሲመጣ ግን እግዚአብሔር ፈጣሪያችን ብቻ ሳይሆን አምላካችን ነው። አምላካችን ብቻም ሳይሆን አባታችን ነው። ምናችን ነው? አባታችን ነው። በሰማይ የምትኖር ቅርብ ነው። አያችሁ፣ ወደኛ ሲሆን ይቀርባል። ለሌሎቹስ ፈጣሪ ነው። በቃ ፈጣሪ ነው። ወደኛ ሲሆን ግን በፈጣሪነት ላይ አባትነት ተጨምሮ ተሰጠን ማለት ነው። አያችሁ፣ ፈጣሪያችን አባታችን፣ አንተ አቡነ ወአንተ እምነ እንለዋለን። አንተ አባታችን፣ አንተ እናታችን ነህ። እንደ አባት ይንከባከበናል፣ እንደ እናት ደግሞ ይመግበናል። ምን ይለናል? ይመግበናል። እናት እንደ እናትም እንደ አባትም ሆነልን። እሱ አባታችንም አምላካችንም ፈጣሪያችንም ብለን እንጠራዋለን። ስለዚህ ለወዳጆቹ፣ ለወደዱት ለወደዳቸው፣ ለመረጡት ለመረጣቸው እሱን ቅድሚያ ላደረጉ ቃል ኪዳን ሰጥቷል። ኪዳኑ የሚጀምረው ከመጀመሪያው ሰው ከአዳም ነው። ከማንም እርግጠኛው ኪዳን የሚጀምረው ለምሳሌ መጀመሪያው ሰው አዳም አትብላ የተባለውን ዕፀ በለስ በልቶ እግዚአብሔርን ባሳዘነ ጊዜ ንስሐ ገብቷል። በንስሐው በነገራችን ላይ ንስሐውን እስከ ፍጻሜ አልቀጠለበትም። በመጽሐፈ ቀለሚንጦስ እንደተቀመጠው በ35ኛው ቀን ድጋሚ ሰይጣን መጥቶ አስቶታል። ነገር ግን እግዚአብሔር
በጎ መሻቱን ተመልክቶ ኪዳን ሰጥቶታል። ምን ነበር ኪዳኑ? እትወልድ ሞለት ወለትከ ወእድቅ ውስተ መርህብከ ወእትቤዞከ በመስቀል ወበሞቴ ከልጅ ከሰማያ ሰማያት ወርዳለሁ፣ ከልጅ እወለዳለሁ፣ በቤታ እድሃለሁ፣ ሙቼ ተሰቅዬ አድንሃለሁ የሚል ኪዳን ሰጥቶታል። ምን የሚል ኪዳን? አድንሃለሁ የሚል ከልጅ እወለዳለሁ። ለዚህ ነው ቅድም ሊቃውንቱ አንቱ ውእቱ ተስፋው ለአዳም አመ ይሰደድም ገነት፣ አዳም ከገነት በተሰደደ ጊዜ በዕለት ከልቡናው ቋጥሮሽ ወጣው ተስፋው አንቺ ነሽ ይላል። ምንድነው? አንቺ ነሽ ተስፋው፣ ሲጠብቅሽ የነበረው አንቺን ነው። የነቢያት ተስፋቸው ድንግል ማርያም ናት። ኦ ድንግል አምሳሎ ትንቢት ዘነቢያት ይላታል። የነቢያት ትንቢትና ምሳሌ ድንግል ሆይ ይላታል። ነቢያት ደጀ ጸኗት፣ አበው ደጀ ጸኗት። ተፈጸመ ተስፋ አበው በማርያም ድንግል ወበቀራንዮ ተሰቅለ መድኃኒት መስቀል ይላል። የአበው ተስፋ በድንግል ማርያም ተፈጸመ። በማን ተፈጸመ? በድንግል ማርያም። አሁን ለአዳም የተሰጠችው ተስፋ ድንግል ማርያም ናት። ከሷ ተወልጄ አድንሃለሁ ነው። ለዚህ ነው ቅዱስ ጳውሎስ በገላትያ ምዕራፍ 4 ላይ ወአመበ ጻድየው ተነ ወልዶ ሀደ ወተወልደን ብእሲት የዘመኑ ፍጻሜ በደረሰ ጊዜ ልጁን ላከ ከሴትም ተወለደ ይላል። ምኑን ላከ? ልጁን። የዘመኑ ፍጻሜ የትኛው ዘመን ከተባለ የኪዳኑ ዘመን ነው። የቃል ኪዳኑ ዘመን ለአዳም የገባው ቃል ኪዳን ዘመን እነሆ ይህ እስኪሆን ድረስ ምን ይሆናል አለ? በአንተና በዘር በሴቲቱና በልጇ ጠላትነትን አደርጋለሁ። እሱ ሰኮናህን ይነድፋል፣ አንተ ራስን ትቀጠቅጣለህ አለ። ሴቲቱ ያላት ድንግል ማርያምን ነው። የሴቲቱ ልጅ ክርስቶስ ነው። የእባቡን ራስ የሚቀጠቅጠው እሱ ነው። ወአንተ ቀጥቀጥከ ርእሰከ በውስተ ማይ፣ የእባቡን ራስ በውሃ ውስጥ ቀጠቀጥ ይለዋል ዳዊት። የእባቡን ራስ እባብ የሚለው ዲያብሎስን ነው። ራስ የሚለው ክደቱን፣ ክፋቱን፣ ተንኮሉን የሰይጣንን ሴራ ነው። በውሃ ውስጥ ቀጠቀጥከዋል እና እነሆ ቃል ኪዳኑ በሴቲቱና በእባቡ መካከል በዘርና በዘሯ መካከል ጠላትነትን አደርጋለሁ። ይሄ ጽኑ ኪዳን ነው። የሴቲቱ ልጅ እባቡን ይመታል አለ። የሴቲቱ የድንግል ማርያም ድንግል ማርያምን ሴት ይላታል። ምን ይላታል? አዎ ሴት ናት አይደል? ሴት ናት በተፈጥሮ። ሌላው ግን ሴት የሚለው ግን ክርስቶስ ስጋን አጥንትን ጅማትን ነፍስን የነሳባት ስለሆነች ነው። በሚስጥሩ ስንመጣ እንዲህ ይላል አባ ጊዮርጊስ ዘጋስጫ በእንተ ስጋ ወነፍስ አጽም ወደም ጸጉሩ አስራው በነሳይ ከምኛ ወረሰይኮ አሐደም ስለ መለኮት ከዘግበለ ፍጥረት በእንተ ስጋ ወነፍስ ስጋና ነፍስን አጥንትና ጅማትን ጸጉርና ስርን ከሷ ነሳህ ከመለኮት ጋር አንድ አደረከው ይላል። ስንት አደረከው? አንድ አደረከው። እንደውም አንድ ሊቅ ምን ይላል? ሴት የሚለው ትርጓሜ የሚስማማው ለድንግል ማርያም ነው ይላል። ምክንያቱም ብቻዋን ይላችሁ ሌሎች ሴቶች ለልጆቻቸው ሕይወት ሲሆኑ ከአባት ዘር ተቀብለው ነው። ድንግል ማርያም ግን ለክርስቶስ ነፍስን ስጋን አጥንትን ጅማትን ስትሆነው ዘእንበለ ዘር ነው። ስለዚህ ሴት የሚለው አጥንትሽ ከአጥንቴ ስጋሽ ከስጋዬ ነፍስሽ ከነፍስ የሚለው ለድንግል ማርያም የሚስማማ ነው። ለማንም የሚስማማ ነው? በእውነት ለድንግል ማርያም የሚስማማ ቃል ነው። ስለዚህ በሴቲቷና በልጇ ቀኖ ጠላትነትን አደርጋለሁ የሚል ቃል ኪዳን መጣ። ይሄ ደግሞ እስከምን ይቀጥላል መሰላችሁ? ዘንዶ አሁንም ውጋውን ይቀጥላል። ከዘሯ የቀሩትን ይዋጋል። እስከ ምጽአት ድረስ ውጋው ይቀጥላል። ለአዳም በገባው ቃል መሰረት ግን የሴቲቱ ልጅ እባብን ቀጥቅጦ ከምድር ኃይሉን ጉልበቱን አድክሞበታል። ወአድከመ ቀስተ ኃያላን ይላል። የኃይለኛውን ቀስት ያደከመው የሴቲቱ ልጅ አምላክ ወልደ አምላክ ኢየሱስ ክርስቶስ ነው። ወንድ ልጅ ወለደች ያለው ለዚህ ነው። ወንድ የሚለው ጾታን የሚያመለክት ብቻ አይደለም፣ ኃይልን፣ ጀግንነትን፣ ጉልበትን የሚያመለክት ነው። የመጀመሪያው ኪዳን እርግጠኛው ኪዳን ለአዳም የተገባው ነው። እውን ሆነ። ምን ሆነ? እውን ሆነ፣ ተፈጸመ። ሌላው እውነተኛ ኪዳን በአበው በኩል ለኖህ የተሰጠ ኪዳን አለ። ለማን የተሰጠ? ለኖህ። የሰው ልጅ መብዛት በጀመረበት ጊዜ እግዚአብሔርን አሳዘነ። እግዚአብሔር ደግሞ ምድሪቷን ሲያጠፋ አንድ ቤተሰብ ብቻ ተረፈ። ይህም ቅዱሱ ቤተሰብ የኖህ ቤተሰብ ነው። ከልፍ ውሃ ከተረፈ በኋላ እግዚአብሔር ቃል ኪዳን ሰጠው።
ምን የሚል ኪዳን ነበር የሰጠው? እሰይም ቀስቴ በውስተ ደመና ከመ ኢያማስና ለምድር ዳግመ በማያይ ዳግመኛ ምድርን በንፍር ውሃ እንዳላጠፋ ቀስቴን በደመና እያሳያለሁ አለ። በምን እንዳላጠፋ? በንፍር ውሃ እንዳላጠፋ። እውነት ለመናገር አሁን በምድሪቷ ላይ የሚፈጸመው ነውርና ርኩሰት በኖህ ዘመን ከተፈጸመው ቢበልጥ እንጂ አያንስም። በኖህ ዘመን ምን ነበር መሰላችሁ? ደም ማፍሰስ ነበር። አሁንም ምድሪቷ በደም ተቅይታለች። በኖህ ዘመን ዝሙት ነበር። አሁንም ምድሪቷ በዝሙት ተጨማልቃለች። በኖህ ዘመን ግፍ ነበር። አሁንም ግፈኞችና ግፍ በርክቷል። በኖህ ዘመን ርኩሰት ነበር። አሁንም ምድር ከተቀመጡባት የተነሳ ረክሳለች። እግዚአብሔርን የሚፈራ ለእግዚአብሔር የሚገዛ የለም። ዓለምን ተመልከቷት። በጥቅሉ ርኩሰት ነው፣ መዳራት ነው፣ ዝሙት ነው፣ ስካር ነው፣ አመጽ ነው፣ ክፋት ነው። ሰይጣንን እስከ ማምለክ ድረስ የደረሰ ከዚህ ዘመን የከፋ ምን አይነት ዘመን ይመጣል ብላችሁ ታስባላችሁ? ያ ቃል ኪዳን ይዞን እንጂ በንፍር ውሃ እንዳያጠፋ እግዚአብሔር ለወዳጁ ቃል ኪዳን ስለገባ እርግጠኛ ስለሆነ ኪዳኑ እንመላለሳለን። መዓልትና ሌሊቱ ይተራረቃል እንጂ እውነት ለመናገር እኛ በጎ ስለሆነ ነው አሁን የምንኖረው። አሁን የሰው ልጅ በጎ ስለሆነ ነው ፀሐይ ይወጣለት፣ ዝናብ የሚዘንብለት፣ መዓልትና ሌሊቱ የሚተራረቀው። እግዚአብሔር ቸር ስለሆነ የቅዱሳኑ ቃል ኪዳንም ስለጠበቀን ነው። እንደኖህ ያላጠፋን በኖህ ዘመን እንደነበረው ያላጠፋን ያተረፈን እንድንኖር ዘመን የጨመረልን እኛ ደጋጎች ስለሆንን ነው። እውነት ምን ያልተፈጸመ ነው ማለት ምድሪቷ ላይ ምን የቀረ ኃጢአት አለ? ምን እስቲ ተመልከቱ። ታውቃላችሁ በሶሻል ሚዲያ ላይ ርኩሰቱ፣ ጨካኔው፣ አመፁ፣ ክህደቱ እኮ አድርጎ ሰይጣን አምላክ ነው እስከማለት ድረስ ደረሰ አይደል? የእግዚአብሔርን ቦታ ለሰይጣን ተካኩ። ከዚህ የከፋ ዘመን ይሆናል ብዬ አላስብም። ያ ዘመን እንደውም ያሁኑ ይከፋል። ግን ኪዳኑ አለ። ምን አለ? ኪዳኑ አለ። አላጠፋው። ምን አለ ነው? አላጠፋው። ቃል ኪዳኑ ይዞን ነው እየኖርን ያለ ነው። ምኑ ይዞን ነው? ቃል ኪዳኑ። ዛሬም እየተረፍን ነው። በአብርሃም በኩል ሌላ ኪዳን አስተላለፈ። ምን የሚል? ይስሐቅ ይሰመይ ለከ ዘር፣ ከይስሐቅ ዘር ይጠራልሃል፣ ዘርህን እንደ ሰማይ ከዋክብት እንደ ምድር አሸዋ አበዛዋለሁ አለው። እንደ ምድር አሸዋ በእስማኤል በኩል የበዛው አሕዛቡ ነው። እንደ ሰማይ ከዋክብት በይስሐቅ በኩል የበዛው አማኙ ነው። ይሄ ኪዳን ጽኑ ነው። ምንድነው? ጽኑ ነው። ከይስሐቅ ዘር ይጠራልሃል እንዳለ በይስሐቅ በኩል እውነተኛ ዘር ክርስቶስ ተገኘ። ምን አይነት ዘር? እውነተኛዋ ዘር ድንግል ማርያም፣ እውነተኛው ዘር ክርስቶስ በይስሐቅ በኩል ከይስሐቅ ዘር ተገኘ ማለት ነው። እና ይሄ ኪዳን ጽኑ ነው። ለዳዊትም እንዲህ ብሎ ማለለት መዓለ እግዚአብሔር ለዳዊት በጽድቅ ወይኔስ እስመ ፍሬ ከርስከ አነብብ በመንበርከ። እነሆ ለዳዊት እግዚአብሔር በእውነት ማለ፣ ከማለ በኋላም አይጸጸትም ይላል። እግዚአብሔር አይጸጸትም። ቃል ከገባ በኋላ ለምን ገባሁ አይልም። አሁን ሰው ቃል ቢገባ ይገርማቸዋል። ምን ነክቶኝ ነው? ምን አሳስቶኝ ነው? በትክክል አልነበርኩም ብሎ ሊጸጸት ይችላል። እግዚአብሔር ጸጸት የለበትም። ለሰዎች ቃል ኪዳንን ሲሰጥ ጸጸት የለበትም። ምክንያቱም ነገር የሚሆነውን አውቆ ነዋ፣ ያውቀዋል እሱ። እግዚአብሔር እውቀቱ በየቀኑ የሚቀያየር አይደለም። እኔ አምላካችሁ እግዚአብሔር አልለወጥ ነው የሚለው ቅዱስ ጎርጎርዮስ ዘእንዚናዙ በእግዚአብሔር ዘንድ ሁሉ ዮም ነው ይላል። ዮም ነው ማለት አሁን ነው ማለት ነው። ምንድን ነው? አሁን ነው። ነገ ሌላ የሚቀየር ባህሪ ነው። ነገ ሌላ የሚቀየር ነገር የለም። አሁን ነው በሱ ዘንድ አይጸጸትም ማለት። ለምሳሌ ለዳዊት ልጅን በዙፋን አኖርልሃለሁ ብሎ ሰሎሞን በደለ። ሰሎሞን ሲበድል እግዚአብሔር እንደሚበድል ያውቃል። አሁን ሰሎሞንን ከዙፋኑ አላወረደውም። ልጁ ጋር ሲደርስ ግን እስራኤልን ለሁለት ተከፈለ። ለስንት ተከፈለ? 10 ወደ ሴኬም ሄደው ሰማርያን ከተማ አድርገው እስራኤል ተባሉ። 2 ደግሞ ይሁዳ ተብለው ቀጠሉ። በልጁ ተከፈለ። እንደገና ምን አለ መሰላችሁ? ሲከፈል ራሱ ስለ ባሪያዬ ስለ ዳዊት ስለ ማልኩት መሐላ ስል እነሆ ቅሬታን አላጠፋም ማለት። ከዳዊት ምን አላጠፋም? ቅሬታን አላጠፋም ማለት። ይሄ ጽኑ ኪዳን። ምን አይነት ኪዳን? ከወዳጆቹ ጋር ከደምን ወደ አዲስ ኪዳንም ስንመጣ ልክ ለቅዱሳኑ የሰጣቸው ጥልቁ ቃል ኪዳን በወንጌል ምን አለ? እናንተን የተቀበለ እኔን ተቀበለ። ትልቁ ኪዳን ይሄ ነው። አያችሁ? ዘተወክፈ
ኪያክሙ ተወፈ ኪያየ ወዘገደፈ ኪያክሙ ኪያየ ገደፈ ወዘጸልዐ ኪያክሙ ኪያየ ጸልዐ። እናንተን የተቀበለ እኔን ተቀበለ፣ እናንተን የተወ እኔን ተወ፣ እናንተን የጠላ እኔን ጠላ አለና ልዩ ቃል ኪዳን ለወዳጆቹ ሰጣቸው። በደቀ መዝሙር ስም ቀዝቃዛ ውሃ የሰጠ እንኳ ቢኖር ዋጋውን አያጣም በሚል ጽኑ ኪዳን ሰጣቸው። ምን አይነት ኪዳን? ጽኑ ኪዳን፣ አማናዊ ኪዳን፣ ጽኑ ኪዳን ለወዳጆቹ ለወደዳቸው። ያው ብዙ ናቸው። መዝሙረኛው ዳዊት ወበሃቤሰ ፈድፋደ ክቡራን አይልክቲከ እግዚኦ ወፈድፋደ ጸኑም ቀደምቶሙ እኍልቆሙ መወፃኢ በዙ ይላል። እነሆ በእኔ ዘንድ ወዳጆች ከቀድሞ ይልቅ በዙ፣ እጅግም የጠነከሩ ናቸው፣ እንዳልቆጥራቸው ከአሸዋ ይበዛሉ አለ። ከማን ይበዛሉ? ከአሸዋ ይበዛሉ። ልዩ ቃል ኪዳን ከተሰጣቸው መካከል አንዷ ቅድስተ ንጹሐን ቅድስተ ቅዱሳን ክብርተ ክቡራን እመ አምላክ ድንግል ማርያም ናት። ማናት? ድንግል ማርያም ናት። እናትነት ከድንግልና ድንግልና ከእናትነት የተባበረላት አምላክን ለመውለድ የታደለች አምላክን ልጄ ብላ የጠራች ዓለምን የመገበውን ጡቷን ያጠባች ዓለምን የያዘውን በመዳፏ የያዘች በጀርባዋ ያዘለች ታላቁ ሊቅ አባ ጊዮርጊስ ዘጋስጫ እንደገለጸው ጾረቶ በዘጾራ የተሸከማትን ተሸከመችው ይላል። ምን ያላትን? የተሸከማትን። እነሆ ዓለም በመዳፉ ስለሆነ እሷ ደግሞ ዓለም ውስጥ ስለሆነ ተሸክሟታል። እንደገና ደግሞ ተሸከመችው ሲል ደግሞ ወደ ማይጸኗ ሲገባ ደግሞ ተሸከመችው። እሷ ብቻ ናት የአምላክ እናት የእግዚአብሔር እናት ተብላ የተጠራች ሆና የተገኘች ድንግል ማርያም። ከእሷ ጋር ያለው ኪዳን ደግሞ ልዩ ነው። አንድ ሊቅ ይላል ከድንግል ማርያም ጋር እግዚአብሔር ያደረገው ኪዳን የእናትነት ኪዳን ነው ይላል። የምንነት ኪዳን? የወዳጅነት ብቻ አይደለም ማለት የእናትነት። የእናትነት ኪዳን ደግሞ ልዩ ነው። ምንድነው? ልዩ ነው። እውነት እኮ ነው። እንደው በታሪክ በመጽሐፍት እግዚአብሔር እናት ብሎ የጠራት ማን ብቻ ናት? ማን ብቻ ናት? ድንግል ማርያም ብቻ እኮ ናት። እነሆ ልጄ ብላ እግዚአብሔር ወልድ የጠራት ድንግል ማርያም ብቻ እኮ ናት። ዓለምን ያስተናገደች ድንግል ማርያም ብቻ እኮ ናት። ለእሱ ያለን ክብር እኮ እውነት ለመናገር ቢያንስ እንጂ የሚበዛ ሆኖ አይደለም። ዛሬ ስናከብራት ብዙዎች የሚበሳጩ የሚናደዱ አሉ። አባ ጊዮርጊስ ዘጋስጫ ለእነዚህ ምን አለ? እመቤቴ ሆይ ሰይጣን ከፍጥረታት ሁሉ አንቺን ይጠላል፣ ከአንቺ በተወለደው በልጅሽ ስደት፣ ሞት፣ እፍረትና ጉስቁልና አግኝቶታልና ይላል። ድንግል ማርያምን የሚጠላ ማን ነው? ምን ነው ዝም ማለት? ማን ነው? ሰይጣን ነው። በቃ ይሄን ያለው አባ ጊዮርጊስ ዘጋስጫ። ምክንያቱም ከሷ በተወለደው በክርስቶስ ሞትና እፍረት ስደትና ጉስቁልና ገጥሞታልና እመቤታችንን አብዝቶ አብዝቶ ይጠላታል። ስለዚህ ከእመቤታችን ጋር ያደረገው ቃል ኪዳን የእናትነት ቃል ኪዳን ነው። 3 ጊዜ ኪዳን ፈጽሟል። ስንት ጊዜ? ስንት ጊዜ? የመጀመሪያው ኪዳን ዛሬ የምናከብረው ነው። እመቤታችን ቅድስት ድንግል ማርያም ልጇ ወዳጇ መድኃኒቷ አምላኳ ፈጣሪዋ ልጇ አምላኳ ልጇ ክርስቶስ በመስቀል ላይ ተሰቅሎ በመቃብር አድሮ ሞትን ድል አድርጎ ከተነሳ በኋላ ያንን ቅዱስ ሥጋ ያደረበትን መቃብር ዕለት ዕለት እየሄደች ትጎበኝ ነበረ። በመካነ መቃብሩ በጎልጎታ ትጸልይ ነበረ። ምን ትል ነበረ? ትጸልይ ነበረ። በመካነ መቃብሩ ጎልጎታ አይደለም የክርስቶስ መቃብር የቅዱሳን መቃብር እንኳን በታምራት የተሞላ ነው አይደል? በቅዱሳት መጻሕፍት ሁለተኛ ነገሥት ምዕራፍ 13 ቁጥር 20 ስትመለከቱ በዚህ በመካከለኛው የእስራኤል ዘመን በዘመነ ነገሥት እስራኤል ከፍልስጤማውያን ከአሞናውያን ከሚዲያማውያን ጋር ጦርነት ይገጥሙ ነበር። ሁልጊዜ ችግር ይደርስባቸው ነበር። አንድ አስከሬን ይዘው ሊቀብሩ ሲሄዱ መንገድ ላይ አደጋ ጣዮች መጡባቸው። ያ ቦታ አጋጣሚ ሆኖ ኤልሳ የተቀበረበት መቃብር ነበረ። ያንን አስከሬን እነሆ ከአደጋው ለማምለጥ ሲሉ ወረወሩ። ያረፈው ምን ላይ ነበር? ኤልሳ መቃብር ላይ ነበረ። ኤልሳ የተቀበረበትን አፈር ሲለካ ያሙት ተነስቶ እነኛ የተሸከሙትን ተከተላቸው ይላል። በቅዱሳን እንዲህ አይነት ታምራት ይደረጋል። መንክር እግዚአብሔር በላይ ለቅዱሳኑ እግዚአብሔር በቅዱሳኑ ድንቅ ነው ይላል።
እንደ እውነት ለመናገር ይሄ ታሪክ በመጽሐፍ ቅዱስ ተጻፈ እንጂ በገድል በታምራት ተጽፎ ቢሆን ማን ይቀበለን ነበር? እውነት ለመናገር እንኳን በመጽሐፍ አጻፈልን። ዛሬ ሳያነቡ ቅዱሳንን ሲረግሙ ቅዱሳንን ዝቅ ሲያደርጉ ይውላሉ። እውነት ለመናገር 30 ጊዜ ቢረግሟቸው 30 ጊዜ ዝቅ ቢያደርጓቸው ክርስቶስ ካከበራቸው ክብር ክርስቶስ ከሰጣቸው ጸጋ መቀነስ ይችላሉ? አይችሉም። አይቻልም እኮ እግዚአብሔር ያከበረው የሚያዋርድ ማን ነው የተባለው? እሱ ያከበራቸው የክብር ሁሉ ባለቤት እግዚአብሔር ነው። እሱ ከፍ ከፍ ያደረጋቸው የልዕልና ባለቤት እግዚአብሔር ነው። ቅዱሳኑን ያከበረ አንድ ሰው ድንግል ማርያም ቢወድ ምን ይጨምርላታል? ለሱ ከተጨመረለት እንጂ ቢጠላት ምን ይቀንስባታል? ከተቀነሰበት እንጂ። ምክንያቱም እሷ የአምላክ እናት ናት። እሷ የአምላክ እናት ናት በሉ። ኧረ ተናገሩ። የማን እናት ናት? እንዲህ አላ ባለቅኔ እኮ ነው። ወሊዳ አሃደ ወተወሊዳ አሃተ መልአክ ምድረ ወሰማያት አለ። አንድ ሆና ተወልዳ ስንት ሆና ተወልዳ? ስንት ሆና ተወልዳ? አሃቲ ለና ይላታል አይደል? አንድ ሆና ተወልዳ አንድ ወልዳ አለ። ስንት ወልዳ? ሰማይና ምድር ሞላች አለ። ምን ሞላች? አንድ ነው የወለደችው፣ ግን ምን ሞላች? ሰማይና ምድር ሞላው ነው የወለደችው አይደል? አንድ ናት እሷ። አሃቲ ለማ ወሪት ለተወለደች አይላታል ጠቢቡ ሶሎሞን። ለእናቷ አንድ በወለደቻትም መልካም ርግቤ ፍጽምት ይላታል። ርግቤ መደምደሚያ ይላታል። ቅዱስ ያሬድም ሊቃውንቱ ትናንት በዋዜማቸው ርግቤ ሌላ በእንታይ ውሃታ እንዘ ዓመቱ ሙረሲያ ታይካ ሰማይ ኮነም አይደራ ብለው አመስግነዋል። ስለ የዋህነቷ ርግቤ ይላታል። አገልጋዩ ሳለች እናቷ አደረጋት። የሰማይ አዳራሽ ማደሪያዋ ሆነ ይላል። የምን አዳራሽ? የሰማይ አዳራሽ ማደሪያዋ የሆነላት የመጀመሪያውን ኪዳን በመካነ መቃብሩ በቅዱሱ ስፍራ አምላክ ባደረበት ስፍራ እየሄደች ትጸልይ ነበረ። አይሁድ እንደውም ወደዛ መቃብር እንዳትመጣ ጠባቂ አቆሙ። መንፈስ ቅዱስ እየሰወራት እነሱ ያዋት ነበር፣ እየሸሸጋት ማለት ነው። መጣ ጸሎቷን አድርሳ ትሄዳለች። ከዕለታት አንድ ቀን መላእክት ወደ ሰማይ አሳረጓት። ቅዱሳን ያሉበትን እነ አብርሃም እነ ይስሐቅ እነ ያዕቆብ ሌሎችም ደጋጎች ያሉበትን መካነ ቅዱሳን አስጎበኛት። እንደገና ደግሞ ኃጥአን ያሉበትን ስፍራ አሳያት። ለሰው ልጆች ወደ መከራ ቦታ እንዳይመጡ ማን በነገራቸው እያለች መጣ ትጸልይላቸው ነበረ። ከዕለታት አንድ ቀን ልጇ ወዳጇ አምላኳና ፈጣሪዋ መድኃኔዓለም ኢየሱስ ክርስቶስ ከኃይላን መላእክት ጋር እሷ ወዳለችበት ወደ ጎልጎታ ወረደ። ወደ መካነ መቃብሩ ወረደና እመቤቴ ሆይ እናቴ ሆይ አሁን አደርግልሽ ዘንድ የምትፈልጊውን ሁሉ ጠይቂኝ አላት። ለምኝኝ አላት። በዛሬው ቀን ጠይቂኝ፣ ላደርግልሽ የምትፈልጊውን ሊፈጸምልሽ የምትፈልጊውን ጠይቂኝ አላት። ስሜን የጠራውን መታሰቢያን ያደረገውን ዝክሬን የዘከረውን የልጁን ስም በስሜ የጠራውን ቤተ መቅደሱን ያነጸውን ያሳነጸውን በበዓሌ ቀን በቤተ መቅደሱ ተገኝቶ ውዳሴን ቅዳሴን ያደረሰውን ያመሰገነውን ያንተን ሥጋና ደም የተቀበለውን ማርልኝ አለችው። ምን በልልኝ? ምን በልልኝ? ማርልኝ አለችው። ልጇ ወዳጇ መድኃኒቷ አምላኳ መድኃኔዓለም ክርስቶስ እንዲህ አላት፣ እናቴ ሆይ የለመንሽኝን ልመና ሁሉ ሰምቻለሁ። ስምሽን የጠራውን መታሰቢያሽን ያደረገውን ዝክርሽን ያዘከረውን በበዓልሽ ቀን ወደ ቤተ መቅደስ የመጣውን ያስቀደሰውን ሥጋ ወደሙን የተቀበለውን ለተራበ አብልቶ ለተጠማ ጠጥቶ የተማጸነውን ሁሉ እምርልሻለሁ አላት። ክብር ለአምላካችን ይሁን። እምርልሻለሁ። የጽኑ ኪዳን ነው። እርግጠኛ ኪዳን ነው። የማይታበል ኪዳን ነው። በዚህ ኪዳን መሰረት እኮ ነው ያንን በላዔ ሰብእ ስንት ነፍሳት ነው የበላው? በላዔ ሰብእ 78 አይደለ? መጨረሻ ላይ ድንግል ማርያምን ካድ ሲባል አይደለ ወይ? እሷንስ ምን አልልም አልክድም፣ ይልቁንም ስለ ድንግል ማርያም ምን እላለሁ አለ፣ እሰጣለሁ አለ ለተጠማው ሰውዬ። ስለ ድንግል ማርያም ስል እሰጣለሁ። ስለ ሥላሴ ስለ መላእክት ስለ ቅዱሳን የለም። ስለ ድንግል ማርያም ሲል ግን እኖ ጥርኝ ውሃ ሰጠው። ኋላ አረፈ። እንያች ውሃ ከበላቸው 78 ነፍሳት ጋር ተመዘነች። እኖ እመቤታችን ጥለዋን ጣል ስታደርግበት ውሃው መዘነ። በላዔ ሰብእ ወደ መንግሥተ ሰማያት ገባ። ድንግል ማርያም የምሕረት ጥለዋን ትጣልብን፣ የሰላም ጥለዋን ትጣልብን፣ የአንድነት ጥለዋን ታሳርፍብን። በእውነት የእሷ ጥላ በእግዚአብሔር ፊት ሞገስን ይሰጣል።
የእሷ ጥላ ወደ መንግስተ ሰማያት ያስገባል። የእናት ጥላ ነው። የማን ጥላ? የእናት ጥላ ለልጅ እኮ መከታ ነው። የእናት ጥላ ለልጅ እኮ መጠለያ ነው፣ መጠጃ እኮ ነው። ለዚህ እኮ ነው ዳዊት እግትዋ ለጽዮን ጽዮንን ክበቧት አለ። ድንግል ማርያምን ክበቧት፣ በሷ ተመላለሱ። ምሕረትን እንድናገኝ እኮ ነው፣ ይቅርታን እንድናገኝ። የመጀመሪያው ኪዳን ይሄ ነው። ሁለተኛው ኪዳን ደግሞ የዕረፍቷ ቀን ጥር 21 የተቀበለችው ቃል ኪዳን ነው። እመቤታችን ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም ጥር 21 ቀን ልጇ ወዳጇ ወደ እሷ መጥቶ ትሞቻለሽ ልወስድሽ መጥቻለሁ ሲላት፣ እንዴ እኔም እሞታለሁ አለችው። ማን እሞታለሁ? እኔም እሞታለሁ አለችው። ወደ ሲኦል ወዳሉ ነፍሳት አመለከታት። በመከራ ውስጥ ያሉ በገነት ያሉትን ማሳያት። እነዚህ በእኔ ደም ነፃ የወጡ ናቸው። ብትሞች ግን እነዚህ ደግሞ ወደ መከራ የሚሄዱት ነፍሳት በአንቺ ቃል ኪዳን ያርፋሉ አላት። ስለነዚህ አንድ ጊዜ አይደለም 7 ጊዜ ልሙት ብላ ድንግል ማርያም ስትናገር ያን ጊዜ ነፍሷ ከስጋዋ ሲለይ ከመለየቱ በፊት እንግዲህ ቃል ኪዳን ገብቶላታል። ቀድሞ በጎልጎታ የገባላትን ቃል ኪዳን አጸደቀላት። ስምሽን የጠራውን መታሰቢያሽን ያደረገውን በበዓልሽ ቀን የተገኘው እምርልሻለሁ አላት። ሶስተኛው ኪዳን የዕርገቷ ዕለት የተሰጠው ኪዳን ነው። ነሐሴ 16 ቀን የእሱ ኪዳን ደግሞ ለየት የሚያደርገው በዚህ ቀን ስጋው ደሙን የተቀበለ እንደ 40 ቀን ሕፃን ይሆናል የሚለው ነው። እንደ ቀን ስንት ቀን ሕፃን? እንደ 40 ቀን ሕፃን ቀኖ ይህ ትንሣኤ እንደ ልጇ ትንሣኤ አድርገው ያክብሩ ተብሎ የተጻፈው ለዚህ ነው። እንደ 40 ቀን ሕፃን የሚታደስበት የሚነጻበት ኃጢአትና በደሉ የሚደመሰስበትን ቃል ኪዳን ሰጥቷታል። እመቤታችን ራሷ ቃል ኪዳንና ለእሷ የተሰጠው ኪዳን ደግሞ ለድነት ለነጻነት የሚያበቃ ነው። ለዚህ ነው ቅዱስ ጳውሎስ ምን አለ? እርግጠኛው ኪዳን አይካድም ማለት። ማንኛው ኪዳን? እውነቴን ነው የምላችሁ፣ በድንግል ማርያም ስም ሰጣችሁ፣ በድንግል ማርያም ስም ተማጽናችሁ የምታጡት ነገር የለም። የምናውቀው ነገር አለ። አንድ ታሪክ ልንገራችሁና ትምህርት ልቋችሁ። አንዲት ወጣት ከኢትዮጵያ ወደ ውጭ ሀገር ለስራ ትሄዳለች። ለምን ትሄዳለች? ለስራ ትሄዳለች። እሄደችበት ቤት አጋጣሚ ሆኖ ሴትዮዋ መካላ አትወልድም እና ብዙ ጊዜ ቸክ ታደርጋለች። ወልድ ይሆን አልወልድ ይሆን ሙከራ ታደርጋለች። አንድ ቀን ዶክተሯ ቁርጡን ነገራት። አንቺ መውለድ አትችይም ማለት። ምን ማለት አትችይም? መውለድ አትችይም። ዝም ብለሽ ዘመንሽን በደስታ ኑሪ። የማህፀንሽ ቧንቧ ተቆርጧል አላት እና እያዘነች ወደ ቤቷ ተመለሰ። ምን ኮነሽ ነው የምታድነው አለቻት። አይ አሁንማ ቁርጡን አወቅኩት እኮ እንደማልወልድ አለች። አይ ሀገሬ መድኃኒት አለ፣ እሱን አስመጣልሽና እሱን ተወስጃለሽ ትወልጃለሽ አለቻት። እቺ ኢትዮጵያዊቷ ክርስቲያን እኮ ናት። እምነቷን ተመልከቱ፣ ጽናቷን ተመልከቱ። እና ቶሎ ወደ እናቷ ደውላ አሞኛልና ከንጦጦ ኪዳነ ምህረት ጠበልና እምነት ላኪልኝ አለቻት። ምን ላኪልኝ? ጠበልና እምነት ላኪልኝ አለቻት። እናትም ቶሎ ላከችላት። እንደደረሰ ስልክ ተደወለላቸው። ኑ ተቀበሉ ተብለው ተጠሩ። ልክ ሲሄዱ ሃይላንድ ውስጥ ያለው ውሃና በፌስታል የተቋጠረ አፈር ነው፣ በእነሱ አይን ማለት ነው። በእኛ ሃይላንድ ውስጥ ያለው ውሃ ሳይሆን ምንድነው? ጠበል ነው አይደለ? ጠበል ነው። መንፈስ ቅዱስ በጸሎት የቀየረው ማለት ነው። ያ ደግሞ እምነት ነው። አየችን አንቺ እኔ እንደማልወልድ አውቀሽ እኔን ገለሽ ባሌን አግብተሽ ንብረት የምትወርሽ ነው አለቻት። አይደለም፣ ለማንኛውም አንድ ነገር ታደርጊያለሽ። አሁን የመድኃኒት የሚወሰደው መጀመሪያ 3 ቀን ከባልሽ ተለይተሽ አድረሽ ነው አላት። ተቀን ሚስጥረ ቁርባን ልታደርግላት እኮ ነው። አያችሁ፣ 3 ቀን ከባልሽ ተለይተሽ አድረሽ ነው አለቻት። 3 ቀን አደረች። ያው የልጅ መውለድ ፍላጎቷ አላ ልጅ እግዚአብሔር ስጦታ አይደል? በጣም ፈልጋለች እቺ ሴት። በ3ኛው ቀን ጠጭው ስትላት በጥጣ ኧረ እንዴት አድርጋ ትጠጣ። ኋላ በምሪንዳ በጠበጠችና እሷም ጠጥታ አጠጣቻት። ከ3 ወር በኋላ ጸነሰች። ምን አለች? ጸነሰች። ሄዳ ስትመረመር ልጅ ማህፀኗ ውስጥ አለ። ዶክተር ይህንን የማህፀን ቧንቧ ከኔ የተሻለ ዶክተር ከየት መጥቶ ቀጠለው አለ። አይ ይገርምሃል፣ የጥበበኞችን ጥበብ ከንቱ የሚያደርግ ክርስቲያኖች የሚመኩባት አምላክን የወለደች ድንግል ማርያም የምትባላለች። እሷ በተሰጣት ጸጋና ቃል ኪዳን ማህፀኔን ቧንቧውን ቀጥላ ልጅ በማህፀኔ ውስጥ ተቋጠረችው እሷ ናት አለችው። ክብር ለድንግል ማርያም ይሁን። አየች፣ እግዚአብሔር ለቅዱሳን የሚያደርግላቸው ነገር ነው።
ይህች ሴት ወንድ ልጅ ወለደች። ኢትዮጵያ መጣ ክርስትና አስነሳች። ትልቁ ደግሞ ክርስቲያን መሆኑ ነው። ምክንያቱም ሌላ ናቸው አይደል? ሌላ እናንተና ስለነበሩ ማለት ነው። ስለዚህ እርግጠኛው ኪዳን ምን አይባልም? አይካድም። ምን አይባልም? የሰጣቸው ኪዳን ስማችሁን የጠራውን መታሰቢያችሁን ያደረገውን በጠበሉ በእምነቱ እነሆ በአጽዋማቱ እንድንባረክ እግዚአብሔር የሰጠውን ኪዳን የሚያጥፍ አይደለምና በቅዱሳን ኪዳን እንዲምረን እሱ መልካም ፈቃዱ ይሁንልን። የሰማነውን በልቡናችን ያሳድረልን። ወላዲተ አምላክ በአማላጅነቷ አትለየን። ወስብሐት ለእግዚአብሔር።